ፎርጌቲንግ ምንድነው ቲዮሪስ ኦፍ ፎርጌቲንግን በደንብ በዚህኛው ቻፕተር ላይ እናያለን። ፎርጌቲንግን ብዙ ተማሪዎች ብዙዎቻችን ከመርሳት ጋር እናያይዘዋለን። ፎርጌቲንግ ኢት ኢዝ ኖት መርሳት። ፎርጌቲንግ መርሳት አይደለም። it is the loss of information or the inability to access previously encoded information within memory እንግዲህ ሚሞሪ ኢንኮድ ማድረግን ይጠይቃል ብለናል አይደለ? በባለፈው ቪዲዮአችን የባለፈውን ቪዲዮ ያላያችሁ ያው እዚህ ገብታችሁ ማየት ትችላላችሁ። እዚህኛው ቻናል ላይ አለ ቻፕተር 4 ፓርት 1 ማለት ነው። እና እዚህ ሎስ ኦፍ ኢንፎርሜሽን ነው ይሄ ፎርጌቲንግ የሚባለው። ሚሞሪ ላይ እንግዲህ ኢንኮድ ማድረግ አለ። ሚሞሪ አይምሮአችን ላይ የሆነ ነገር የምናስቀምጠው መጀመሪያ ኢንኮድ አድርገን ነው ያንን ነገር። ፎርጌቲንግ የሚባለው ደግሞ ያንን ሪትራይቭ ማድረግ ሳንችል ወይም ደግሞ ኢንሃቢሊቲ አክሰስ ፕሪቪየስሊ መጀመሪያ ኢንኮድ ያደረግነውን ነገር አክሰስ ማድረግ ሳንችል ስንቀር ማግኘት ሳንችል ስንቀር ያ ነገር ነው ፎርጌቲንግ የሚባለው። በፈለግነው ጊዜ የሆነ ለምሳሌ የተማርነው አሁን ያነበብነውን ነገር ፈተና ላይ ማምጣት ካልቻልን ያ ራሱ ፎርጌቲንግ ነው። the loss of information መጀመሪያ ላይ ኢንኮድ ያደረግነው ኢንፎርሜሽን ማጣት፣ መጀመሪያ ላይ አይምሮአችን ላይ ያስቀመጥነው መረጃ ማጣት ፎርጌቲንግ ነው። Psychologists generally use the term forgetting to refer to the apparent loss of information already encoded and stored in the long term memory. ይሄ ሾርት ተርም ሚሞሪ አለ፣ ከዛ ቀጥሎ ሎንግ ሰንሰሪ ሚሞሪ፣ ሾርት ተርም ሚሞሪ እና ሎንግ ተርም ሚሞሪ አለ አይደለ? ሎንግ ተርም ሚሞሪ ላይ የተቀመጠው ነገር አይጠፋም ብዙ ጊዜ እና ያ ነገር ከጠፋ ያንን ነገር ሳይኮሎጂስቶች ከምን ጋር ያገናኛሉ? ከፎርጌቲንግ ጋር። ሲጠፋ ኢንፎርሜሽኑ ሲጠፋ ወይም inability to access the previously encoded information within memory ሚሞሪ ላይ previously ከዚህ ቀደም እንትን የተቀመጠው መረጃ ሳናገኝ ስንቀር ነው forgetting የሚባለው ማለት ነው። The first attempts to study forgetting were made by German psychologist Hermann Ebbinghaus. According to him, the most rapid forgetting occurs in the first hours and particularly in the first hour. እንግዲህ የኛው የፎርጌቲንግ ሐሳብን በደንብ የሞከረው ለመግለጽም የጀርመን ሳይኮሎጂስት ሄርማን ቪንጋስ የሚባለው ነው። እንደሱ ከሆነ ሞስት ራፒድ ፎርጌቲንግ የሚባለው በጣም የመርሳት ችግር የሚባለው in the first hours መጀመሪያ ለምሳሌ በአንድ ሰዓት ውስጥ የሆነ ነገር ከረሳን አንድ ሰዓት የሆነ ያየነውን ፊልም መልሰን ማስታወስ ካልቻልን ይሄ በጣም ፈጣኑ የሚባለው መርሳት ነው። after 9 hours the rate of forgetting slows and declines little even after the passage of many days. forgetting ደግሞ እየቀነሰ ይመጣል። ብዙ ሰዓት ደግሞ ለምሳሌ የሆነ ነገር ከ9 ሰዓት በኋላ የተማርነውን ነገር ከ9 ሰዓት በኋላ የምንረሳ ከሆነ ቀኑን ሙሉ እያስታወስን ግን ደግሞ ከ9 ሰዓት በኋላ የምንረሳ ከሆነ ከቀናቶች እንትን ካለን ደግሞ forgetting የሚባለው ስሎው እየሆነ ነው የሚመጣው ማለት ነው። ግን በጣም ፈጣን የሚባለው የመርሳት ችግር የሚባለው በአንድ ሰዓት ውስጥ ያየነውን ነገር ስንረሳ ነው። ቲዮሪስ ኦፍ ፎርጌቲንግ አለ። የፎርጌቲንግ ቲዮሪዎች ናቸው። ፈታ ያላችሁ ጋይስ በጣም ቀላል ኮንሴፕት ነው እያየን ያለ ነው። ቲዮሪስ ኦፍ ፎርጌቲንግ እኔ ዲኬይ ቲዮሪ አለ። ቲዮሪስ ኦፍ ፎርጌቲንግ ላይ ኢንተርፌረንስ ቲዮሪ የሚባል አለ። ዲስፕሌስመንት ኦር ኒው ሚሞሪ ፎር ኦልድ ቲዮሪ የሚባል አለ። ሞቲቬትድ ፎርጌቲንግ የሚባል አለ። ኪው ዲፔንደንት ፎርጌቲንግ የሚባል አለ። ከዛም በኋላ ሚሞሪ ኢምፓየርመንት ኢምፕሩቪንግ ሚሞሪ የሚሉትን ኮንሴፕቶች እንዳየን ይሄኛው ቻፕተር ያልቃል ማለት ነው። አሁንም አዳዲሶች ሰብስክራይብ ማድረግ እንዳትረሱ። ዲኬይ ቲዮሪ explains that information in short term memory will fade quickly without rehearsal. ዲኬይ ቲዮሪ ምንድነው የሚባለው? በሾርት ተርም ሚሞሪ ማለት ቢያንስ ለ30 ሰከንድ ነገሮችን የሚያቆይልን ሚሞሪ አይደለ? ቶሎ በቃ አክቲቭ የሚባለው ሚሞሪ ሾርት ተርም ሚሞሪ ነው አይደለ? እዚህ ላይ ያለው በጣም quickly without rehearsal ቶሎ የሚጠፋ ነው የሚለው ዲኬይ። በቃ ሾርት ተርም ሚሞሪ ላይ ያሉት ነገሮች መረጃዎች ቶሎ ይጠፋሉ። Most research does not support the concept of decay as a reason for the loss of information in long term memory. አብዛኞቹ ሪሰርች ደግሞ እንደሚያሳዩት concept of decay to lose information in long term memory አያሳይም። ዲኬይ ቲዮሪ በሎንግ ተርም ሚሞሪ ላይ ያለው ነገር አያሳይም ብሎ ያምናሉ ብዙዎች። the decay theory holds that memory traces or engram fade with a time if they are not accessed now and then. ዲኬይ ቲዮሪ ምንድነው የሚለው? በቃ ሚሞሪያችን ላይ ያስቀመጥነው ነገር ማግኘት አሁን ላይ ማግኘት ካልቻልን ወይም ደግሞ ቀጥሎ ማግኘት ካልቻልን እየጠፋ ነው የሚሄደው፣ ይጠፋል ነው። traces some form of physical and or chemical change in the nervous system. trace የሚባለው ነገር እንግዲህ የፊዚካል ሆነ ኬሚካል ቼንጅ በነርቨስ ሲስተማችን ላይ ያለ ፊዚካል ወይም
ኬሚካል ለውጥ ነው ትሬስ የሚባለው ማለት ነው። when new material is learned a memory trace or engram an actual physical change in the brain occurs አሁን ትሬስ የሚባለው እንግዲህ ፊዚካል ኦር ኬሚካል ቼንጅ በነርቨስ ሲስተማችን ላይ የሚገኝ ፊዚካል ወይም ኬሚካል ቼንጅ ትሬስ ነው ብለናል አይደለ? ይሄ ትሬስ አዲስ ነገር ለምሳሌ እኛ ስንማር መቀያየር ይጀምራል። አሁን መተካት የሚባለውም ነገር አለ። እሱንም እናያለን ቀጥለን። ብሬናችን ብዙ ኬሚካል እና ፊዚካል ቼንጆችን ያደርጋል እኛ ስንማር መረጃዎችን ስቶር ስናደርግ ሚሞሪያችን ላይ ስናስቀምጥ ማለት ነው። ድሮ ያለውን የመቀየር ኤክስቼንጅ ማድረግ ሪፕሌስ ማድረግ እንደዛ ነገሮችም አሉ በአእምሮአችን ውስጥ። ግን አሁን ትሬስ የሚባለው ነገር some of the physical and chemical change in the nervous system true false ላይ ምናምን ሜቢ ፈተና ላይ ከመጣ what is trace ካላችሁ እንደዚህ መመለስ ነው። it occurs in sensory memory and in short term memory as well unless we erase the material ያው በሴንሰሪ ሚሞሪም በሾርት ተርም ሚሞሪም ይቀመጣል ትሬስ። however the mere passage of time does not account so well for forgetting in long term memory ብዙ ጊዜ ማለፉ ብቻ ፎርጌቲንግን አያመጣም በሎንግ ተርም ሚሞሪ የሆነ ብዙ ጊዜ ስላለፈ ብቻ አንረሳም። ብዙ ጊዜ ባይዘይ የሚረሱ ነገሮች አሉ ማይረሱ ነገሮች አሉ። ለምሳሌ ልጅ እያለን ያልረሳነው ነገር ልጅ እያለን ያወቅነው ግን እስካሁን ድረስ ያልረሳነው ነገር አለ። አያችሁ ልጅ እያለን ለምሳሌ የ5 አመት ህፃን እያለንና አሁን 20 ምናምን ገብተን ያየነው ነገር ካልጠፋብን የጊዜ ማለፉ ብቻውን ፎርጌቲንግን አያመጣም። ትሩ ፎልስ ላይ ምናልባት እንደዚህ አንዳንድ መምህራን እንደዚህ አይነት ፈተና ያወጣሉ። ለምሳሌ ሜር ፓሴጅ ኦፍ ታይምስ አካውንትስ ፎር ፎርጌቲንግ ካለ ፎልስ ነው የሚሆነው። በቃ አካውንት አያደርግም። ጊዜ ማለፉ ብቻ ፎርጌቲንግን ያመጣል ማለት አይደለም። ይሄ ዲኬይ ቲዮሪ ሐሳቡ ይሄ ነው። ዲኬይ ቲዮሪ እንዳትረሱ። ሁለተኛው የፎርጌቲንግ ቲዮሪ ኢንተርፌረንስ ቲዮሪ የሚባለው ነው። according to interference theory our existing memories can influence our new learning ድሮ ያሉ ሚሞሪዎች አዲስ ደግሞ የምናውቀውን ነገር ኢንፍሉዌንስ ያደርጋሉ በኢንተርፌረንስ ቲዮሪ ማለት ነው። this may occur either in background way or forward way ያው ባክግራውንድ way ሊሆን ይችላል forward way ሊሆን ይችላል። it told that forgetting occurs because similar items of information interfere with one another ይሄ ኢንተርፌረንስ ቲዮሪ በቀላሉ ምንድነው ይተካካሉ ብሎ ያምናል። አዳዲስ ነገሮች ድሮ ያወቅናቸውን ነገሮች አሁን የምናውቃቸው ነገሮች ሊሸፍኑ ይችላሉ። የድሮ ዕውቀታችን በአዲሱ ዕውቀት ሊተካ ይችላል አይነት ሐሳብ ያለው ነው። there are two kinds of interference that influence forgetting ሁለት አይነት ኢንተርፌረንሶች አሉ ፎርጌቲንግን የሚያመጡ proactive እና retroactive የሚባል። proactive interference የሚባለው occurs when earlier learning impairs our ability to encode information that we try to learn later ይሄ proactive interference የሚባለው ድሮ የተማርነው ነገር ሲጎዳ አሁን አዲስ ኢንፎርሜሽን እንዳናገኝ ድሮ የተማርነው ነገር ሲጎዳ proactive የሚባለው impairs ያደርግ our ability to encode information that we try to learn later አሁን ላይ እንዳንማር ድሮ ከዚህ በፊት ያወቅነው ዕውቀት ሲያስቸግር። ለምሳሌ በቃ ትንሽ ዕውቀት መርዘናት ይባላል። አንዳንድ ሰው የሆነ ትንሽ የሚያውቀውን ነገር እንደ ዕውቀት ጥግ ይቆጥርና አዲስ ነገር ለማወቅ ክፍት አይሆንም። ይሄንን የሚከለክለው የሚሞሪ እንትን proactive interference የሚባለው ነገር ነው። በቃ ድሮ ያወቅነውን ዕውቀት የትክክለኛ ነገር ነው ብለን የማንሽረው አዲሱ ሲጎዳብን ማለት ነው። ለምሳሌ have you ever written the previous year down when writing the date ለምሳሌ have you written the previous year down when writing the date ያለፈውን ለምሳሌ ቀን ስንጽፍ many parents find themselves calling a younger child by an older child's name ለምሳሌ ብዙ ወላጆች ለምሳሌ አዲስ የተወለደውን ልጅ በድሮ ልጃቸው ስም ነው የሚጠሩት። አያችሁ ይሄ proactive interference የሚባለው ነው። አዲስ የተወለደው ልጅ ስሙ ቢኒያም ነው የድሮ ግን የሆነ በቃ የቤት ስም ካለው ምናምን የድሮውን ልጅ ይጠሩታል ከአዲሱ ይልቅ ማለት ነው። ድሮ ያወቁት ነገር አዲሱ እንትን እንዳይለምዱት ሲያደርጋቸው ኢምፔር ሲያደርግ ability to encode information proactive interference ነው። retroactive interference የሚባለው occurs when learning something new impairs our ability to retrieve information that was learned earlier ይሄ ደግሞ retroactive የሚባለው ደግሞ አዲስ ያወቅነው ነገር ድሮ ያወቅነው ነገር እንዳናስታውስ ያደርጋል ነው። retroactive interference ይባላል እንዳትረሱ። proactive interference እና retroactive interference በኢንተርፌረንስ ቲዮሪ ላይ ነው ያለው። አንደኛው ዲኬይ ቲዮሪ ነው፣ ሁለተኛው ኢንተርፌረንስ ቲዮሪ ነው። እነዚህ ሁለቱ ምንድናቸው? ቲዮሪስ ኦፍ ፎርጌቲንግ ጋይስ ይመቻችሁ ፈታ ያላችሁ። ሶስተኛው ዲስፕሌስመንት ኦር ኒው ሚሞሪ ፎር ኦልድ ቲዮሪ ይሄ displacement seeks to explain forgetting in short term memory and suggests it's due to a lack of availability
በሾርት ተርም ሚሞሪ ላይ የሚገኘው ፎርጌቲንግ ብዙ ጊዜ ስለማናገኘው ነው። ሾርት ተርም ሚሞሪ ላይ ስለሚቀመጥ ቶሎ አክሰስ ላናረገው ስለማንችል ይጠፋብናል ነው የሚለው ዲስፕሌስመንት የሚባለው ማለት ነው። የሚያስቀምጠው እንደዛ ነው የሚለው because of its limited capacity ያው ሊሚትድ ካፓሲቲ አለው ብለናል በዛኛው ቪዲዮ ላይ 7 ፕላስ ኦር ማይነስ 2 ከ7 የበለጠ ወይም ደግሞ ከ2 ያነሰ አይነት ካፓሲቲ አለው በሚለር የሚባለው ሰውዬ እንዳስቀመጠው ማለት ነው። ሾርት ተርም ሚሞሪ ካን ኦንሊ ሆልድ ስሞል አማውንትስ ኦፍ ኢንፎርሜሽን ሾርት ተርም ሚሞሪ ላይ ፎርጌቲንግ ብዙ ጊዜ የሚከሰተው ለምን መሰላችሁ? በጣም ትንሽ የሆነ ኢንፎርሜሽን ነው ሾርት ተርም ሚሞሪ ላይ ማስቀመጥ የምንችለው። ወይን ሾርት ተርም ሚሞሪ ኢዝ ፉል በዚህ የሰው ልጅ አይምሮ ሚሞሪ ፉል ይላል። ሾርት ተርም ሚሞሪ ላይ ብዙ ጊዜ ፉል አይምሮ ይጨናነቃል። በነገራችን ላይ እስቲ ብዙ ነገር አሁን 5 አይነት ሰብጀክት ባንዴ ብታጠኑ ወደው ትወዛገባላችሁ ከባድ ነው የሚሆነውና ምክንያቱም ሾርት ተርም ሚሞሪ ላይ ነው የሚቀመጠው። ብዙ ጊዜ የምናጠናቸው ወደ ሎንግ ተርም ሚሞሪ ከመሄዳቸው በፊት ሾርት ተርም ሚሞሪ ላይ ስለሚቀመጡ ማለት ኒው ኢንፎርሜሽን ዲስፕሌስ ኦር ፑሽ አውት ኦልድ ኢንፎርሜሽን ኤንድ ቴክስ ኢት ፕሌስ እዚህ ጋር ሾርት ተርም ሚሞሪ ፉል ሲሆን አዲስ የመጡ ኢንፎርሜሽኖች ዲስፕሌስ ወይም ፑሽድ ቱ ኦልድ ኢንፎርሜሽን በቃ ሾርት ተርም ሚሞሪ ፉል ከሆነ አዲስ የመጣው የመጀመሪያውን ነቅሎ ነው የሚገባው። መጀመሪያ ላይ ያወቅነው ነገር ያስወጣና አዲሱ ይገባል። ስለዚህ በዚህ ጊዜ ፎርጌቲንግ ይከሰታል። ይሄ ቲዮሪ ምን ይባላል? ዲስፕሌስመንት ኦር ኒው ሚሞሪ ፎር ኦልድ በቃ አዲስ ሚሞሪ በኦልዱ ሲተካ በቃ ያ ነው ዲስፕሌስመንት ኦር ኒው ሚሞሪ የሚባለው ማለት ነው። ሌላው ሞቲቬትድ ፎርጌቲንግ ይባላል። ይሄን ደግሞ የሳይኮ አናሊሲስ ያመጣው ሰውዬ ሲግመንድ ፍሬድ የሚባለው ሰውዬ ያመጣው ነው። maintain the people for forget because they block from consciousness በቃ ሞቲቬትድ ፎርጌቲንግም በአንድ ኤግዛምፕል ብቻ ልንገራችሁ። ለምሳሌ አሁን የሆነች ልጅ የሆነ ጊዜ ላይ ተደፍራለች እንበል። ተደፍራ ያንን ነገር ማስታወስ አትፈልግም። ሞቲቬትድ ፎርጌት የሚባለው ያ አንድ ዛን ነገር ነው። ሞቲቬትድ ሆና በቃ ማስታወስ ስለማትፈልግ በቃ ፍላጎት ስላለ በቃ ማስታወስ ያ ነገር ስለሚጎዳት እሷን በተለያየ መንገድ ስነ ልቦናዊ ጫና ስለሚያሳድርባት ያንን ነገር መርሳት ፈለገች። ያ ነው ሞቲቬትድ ፎርጌቲንግ በፍላጎት ላይ የተመሰረተ መርሳት የሚባለው። ሌላው ኪው ዲፔንደንት ፎርጌቲንግ ይባላል። ይሄ ደግሞ ከዚህኛው ጋር ይመሳሰላል ከሞቲቬትድ ጋር። forgetting is a failure to recall a memory due to missing stimulus ያው ይሄ forgetting የሚባለው ይሄ ነው አይደለ? ኤግዛምፕል students would sometimes forget what they had studied before an exam ኪው ዲፔንደንት ማለት ደግሞ የሆነ ነገር ብለን ያወቅነውን ነገር መርሳት ስንፈልግ ኪው ዲፔንደንት በምክንያት ላይ ደግሞ ይሄ ሲሆን ለምሳሌ ለፈተና ያነበብነውን ነገር ከፈተና በኋላ ምንም ለምን እናስታውሰዋለን እንተዋዋለን አይደለ? ያው ጀነራሊ ዕውቀቱ የምንቀስመው እንዳለው ነው። ግን ለፈተና ያነበብነውን ነገር በቃ ኪው ምክንያት ነው ለፈተና ማንበባችን ያንን አስቀምጠናል አይምሮአችን ላይ። ያንን ደግሞ ስንረሳ ኪው ዲፔንደንት ፎርጌቲንግ ማለት በቃ በምክንያት ላይ የተመሰረተ መርሳት። ሌላው ስቴት ዲፔንደንት ኪውስ የሚባሉ አሉ። there are two different types of ኪው ዲፔንደንት ያው በኪው ዲፔንደንት ደግሞ ሁለት አይነት አሉ። ስቴት ዲፔንደንት እና ኮንቴክስት ዲፔንደንት የሚባለው ነው። ስቴት ዲፔንደንት ኪውስ የሚባለው there are different on dependent on your state of mind and being at the time በአይምሮአችን ስቴት አይምሮአችን ባለበት ሁኔታና በጊዜው ላይ በዛ ጊዜ ላይ ለምሳሌ if you were drugged upset anxious happy ለምሳሌ በቃ በእኛ በጸባያችን በዛ ጊዜ አይምሮአችን ምን አይነት ላይ በጣም የሆነ አደንዛዥ ተጠቅመን ነው የሆነ ተረብሸን ነው በጣም ደስተኛ ሆነን ነው በፍቅር ውስጥ ሆነን ነው ያንን ነገር መርሳት ስንፈልግ ያንን ምክንያት አሁን ላይ ስናጣው መተው ስንፈልግ ስቴት ዲፔንደንት ኪውስ ነው። ኮንቴክስት ዲፔንደንት ኪውስ የሚባለው ደግሞ ዲፔንደንት ኦን ዘ ኢንቫይሮንመንት ኤንድ ሲቹዌሽን። ያኛው ስቴት ዲፔንደንት የሚባለው በምንድነው? ዲፔንደንት ኦን ዩር ስቴት ኦፍ ማይንድ ኤንድ ቢንግ አት ዘ ታይም በሰዓቱ በነበረን አይነት ህይወት ነው ዲፔንድ ሆነን የምንረሳው። ኮንቴክስት ዲፔንደንት ኪውስ የሚባለው ደግሞ በኢንቫይሮንመንታል ሲቹዌሽን ስንረሳ ለምሳሌ አንድን ነገር ስንረሳ በኢንቫይሮንመንት ተገደን ስንረሳ if you are ለምሳሌ በጣም ስለሚበርድ የሆነ ነገር ስንረሳ with a certain person ከተለያዩ ሰዎች ጋር ተዋውቀን ስሜል ሰርቴን ስሜል የሆነ ደስ የሚል ሽታ ወይም የሆነ አይነት ሽታ አሽትተን ኢንቫይሮንመንታል የሚባለው ነው። ስቴት ዲፔንደንት የሚባለው ግን ደስተኛ አሁን ላይ ደስተኛ ስለሆንን ያኛው ድሮ ላይ እንትን ያረጋን ነገር ስንረሳ አሁን ላይ ፍቅር ላይ ስላለን ድሮ የተጎዳንበትን ዘመን ደግሞ ስንረሳ ስቴት ዲፔንደንት ኪው ዲፔንደንት ፎርጌቲንግ ቲዮሪ ነው ማለት ነው። ሚሞሪ ኢምፔርመንት የሚባል ነው ሌላው እዚህ ቻፕተር ላይ ያለው እንትን ሚሞሪ ኢምፔርመንት ያው ኢምፔርመንት ማለት እንደ ጉዳት ነው ትርጉሙና it is lack of a person ability to consistently recollect information to the extent of impairing the daily activities of the person። ይሄ ደግሞ ምንድነው? lack of person ability to constantly
recollect information to the extent of impairing the daily activities of the person መረጃን በትክክል ሚሞሪ ኢምፔርመንት ማለት በቃ አይምሮ ለቀን ተለት ህይወታችን የሚያስፈልገንን ነገር ድሮ ካወቅነውን ነገር እንዳናስታውስ ሳይችል ሲቀር when a person shows severe lapses of memory when unusual for his age it is usually a sign of memory impairment ለምሳሌ በእድሜው ምክንያት ሊሆን ይችላል አንድ ሰው በትክክል እንትን lapse of memory ሲያሳይ ሚሞሪ ኢምፔርመንት ነው ያ ለሚሞሪ ኢምፔርመንት ካውዞች አሉ ምክንያቶች አሉ ሚሞሪ ዝም ብሎ አይጎዳም acute or sudden memory loss is usually caused by በጣም ፈጣን የሆነ ወይ ድንገተኛ የሚባለው የሚሞሪ ጉዳት የማስታወስ ችሎታችን ጉዳት የሚደርሰው ብሬን ትራውማ የሚባል በሽታ አለ ስትሮክ or a side effect of medication like state ያው ስትሮክ የሚባል በተለያየ በህክምና ስህተት ምናምን የሚመጣ አይነት በኬሞቴራፒ ስህተት ምናምን የሚመጣ አይነት በሽታ ሚሞሪ ቶሎ ነገሮችን ለማስታወስ የማስታወስ አቅማችንን ሊጎዳው ይችላል ብሬን ኢንፌክሽንስ የተለያዩ የአእምሮ አደጋዎች ብሬን ሰርጀሪ አእምሮ ላይ ቀዶ ጥገና ያደረገ ሰው ኤሌክትሮ ኮንቫልሲቭ ቴራፒ ሆስፒታሎች ላይ ይሰጣል አይደል የሜንታል ሆስፒታሎች ላይ የኤሌክትሪክ ህክምና አእምሮ ቴራፒ ማለት ነው እንደዛ አይነት ነገሮች ሚሞሪ ኢምፔርመንትን ሊያመጡ ይችላሉ እንግዲህ የመጨረሻው ኮንሴፕት እዚህኛው ቻፕተር ላይ ኢምፕሩቪንግ ሚሞሪ ነው እንዴት ነው ሚሞሪን ኢምፕሩቭ የምናደርገው የማስታወስ አቅማችንን ነገሮችን የመረዳት አቅማችንን ያው ሳይኮሎጂ በነገራችን ላይ ለኛ ለተማሪዎች በጣም መሰጠት ያለበት ኮርስም ነው ተገቢ የሆነ ኮርስም ነው ኢምፕሩቪንግ ሚሞሪ ፈታ ያላችሁ ጨርሰናል የኛውን ቻፕተር ኦሬዲ drugs may be available to help people with memory ለምሳሌ መድኃኒቶች አሉ አንዳንድ መድኃኒቶች አሉ የሚሰጡ ያው እሱንም መጠቀም እንችላለን deficiency to increase normal memory performance የኖርማል ሚሞሪ ፐርፎርማንስን አቅሙን ብቃቱን ለማሳደግ የሚያስችሉ አንዳንድ መድኃኒቶች አሉ በጤና ባለሙያዎች የሚሰጡ for the time being however those of us who hope to improve our memories must rely on mental strategies የአይምሮአችንን ስትራቴጂ ብዙ ጊዜ ማሳመን አለብን ራሳችንን ብዙ ጊዜ ራሳችንን ደስተኛ ለማድረግ መሞከር አለብን ሚሞሪያችንን ኢምፕሩቭ ለማድረግ some simple mnemonics can be useful but complicated ones are often more bothersome than they are worth ያው ኢምፕሩቭ ሚሞሪን ኢምፕሩቭ ለማድረግ ብዙ ጊዜ ፖዚቲቭ ነገሮችን ማሰብ እንዳለብን እዚህ ጋር አሁን mnemonics can be useful but complicated ones are often more አሁን ለምሳሌ የተወሳሰቡ ነገሮችን አሁን ለምሳሌ ሚሞሪያችንን የማስታወስ እንትን ጌም መጫወትን ይመክራሉ አንዳንድ ሳይኮሎጂስቶች ለምሳሌ ሚሞሪያችንን ኢምፕሩቭ ለማድረግ የተወሳሰቡ የሂሳብ ነገሮችን መስራት ምናምን አእምሮአችንን ጠንካራ እንዲሆን ያደርጋል a better approach is to follow some general guidelines አሪፍ የሆነ ሚሞሪን ኢምፕሩቭ ለማድረግ ጥሩ የሚባል አፕሮቾች አሉ ሂደቶች አሉ ለምሳሌ መከተል ያለብን pay attention ትኩረት መስጠት ሚሞሪ ጥሩ የማስታወስ ችሎታ እንዲኖረን መጀመሪያ ላይ ለምሳሌ ስንማር ክላስ ውስጥ በጣም ትኩረት የሰጠ ሰው ፈተና ላይ ያንን ነገር ሪትራይቭ አድርጎ መስራት አይከብደውም encode information in more than one way አንድን መረጃ ኢንኮድ ስናደርግ አይምሮአችን ላይ የሆነ ነገር ስንመዘግብ ከአንድ በላይ መመስገብ ከአንድ በላይ በሆነ መንገድ ለምሳሌ አሁን በአራት አይነት መንገድ አንድን ኮንሴፕት መረዳት በአራት አይነት መንገድ በአምስት አይነት መንገድ more than one ከአንድ በላይ በሆነ መንገድ ኢንኮድ ስናደርግ ኢንፎርሜሽንን እንትንላለን አድ ሚኒንግ ትርጉም መስጠት ለምሳሌ እስቲ ያነበባችሁ ለእያንዳንዱ ነገር ትርጉም ስጡ እስቲ ይሄ እንደዚህ የሚል ዴፊኒሽን አለ ለእያንዳንዱ ቃል ትርጉም ብትሰጡ ያለ ምንም እንትን እመኑኝ ፈተና ተደፍናላችሁ ቴክ ዩር ታይም ያው ጊዜን መውሰድ ኦቨር ለርን በጣም ደጋግሞ መማር ሞኒተር ዩር ለርኒንግ ፊዚካል ኤክስፒሪየንስ እነዚህ ያው ቀላል የሚባሉ ነገሮች ፉድ ራሱ ለሚሞሪ አሁን አሪፍ የሚባሉ ፉዶች አሉ አፕልስ አቮካዶስ ባናናስ ግሬፕስ እነዚህ የምታዘወትሩ ከሆነ ፍራፍሬን ኦኒየንስ ኤግስ እነዚህ ያው ነትስ ሲድስ ሆል ግሬንስ እነዚህ እዚህ ጋር የተጻፉ ምግቦች ምናምን ለሚሞሪ ኢምፕሩቭ ለማድረግ በጣም ይጠቅማሉ ኢምፕሩቪንግ ሚሞሪ ላይ ስንት ነገር አለ pay attention encode information add meaning take your time ያው እነዚህ state some ways of improving memory ብሎ ፈተና ላይ ከመጣ እነዚህ መጥቀስ ትችላላችሁ ቀጣይ እንግዲህ ቻፕተር 5 ላይ እስከምንገናኝ ሰላማችሁ ይብዛ